ሰላም ሰላም ውድና የተከበራችሁ የጨልጨለቅ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላማችሁ ብዛ። ሰላም ነኝ ያለው እግዚአብሔር ይመስገን። ውድ ቤተሰቦቼ ዛሬ እንግዲህ እና አብረሽ ዳኔ እና ሩታን ይዤላችሁ መጥቻለሁ ማለት ነው። አብረን እንቆያለን። የሆነ ትንሽ ነገሮች ትኩስ ወሬ ያለን እና አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ወደ ቤተሰባችን ተቀላቀሉ። ነባሮችን ላይክ እያደረጋችሁ ቪዲዮ ጀምሮ እና ውድ ቤተሰቦቼ አብረሽና ሪታ እና ዳኒ ጽጌ እንግዲህ አዲስ ፊልም ተጀምረዋል። በእርግጥ የእሷ ቻናል ሰርች ስታደርጉ አይወጣላችሁም። እውነት ጠፍቶ ወይ እነሱ ራሳቸው አጥፍቶት ወይም ደግሞ ደብቆት ይሆን አላቅም። ጽጌና ዳኒ ሩታና አብረሽ መሀል ትልቅ ጸብ አለ ማለት ነው በዚህ ሰዓት እና ባለፈው ራሱ በቃ ተደባደቡ ማለት ይቻላል። አብረሽ ተናዶ እንዴት ማለት ተናዶ ነበረ በጣም እኔ ቻናል አንተ ነው ያዘጋው ብላ ግልጹን አውጥታ ነው ተናገረችው። እንግዲህ ወይም ደግሞ እንዳወቀችው የሆነ አለ አይደለም የሆነ ቻናላችሁ ሲዘጋ የሆነ ጽሁፍ ይመጣል መሰለኝ። ያው እየዘጋ ሰው ይሁን ምን ያወጣል ተብለዋል። ሰምቻለሁም ደግሞ እውነትም ያወጣል። እና ስለዚህ ያው ያን መረጃ ቢኖራችሁ ዳኒና ጽጌ ኦኬ መረጃ ያን እንደዛ አይነት መረጃ ቢኖራችሁ ይህ አንተ ነው አንተ ስም ነው አንተ ነው ያዘጋብን ማለት ይችላል። ግን አለ መረጃ ዝም ብሎ እንደዚህ ፍጥጥ ብሎ አንተ ነው በቃ ጸብ ስላላችሁ ብቻ መጀመሪያ ላይ አልታረቁም አይደለም። ባለፈው ሪታና ሪታ ላይ ስለተጣሉት በሱ ምክንያት አድርጎ በቃ አንተ ነው እየዘጋ ምናምን ማለት መፎከር ማለት ያ ትንሽ ይከብዳል። ምክንያቱም ማን እንዳዘጋ አይታወቅም። እስካሁን ድረስ ቻናሉ ተዘግቶ ነው ውስጥ ተደብቆ ነው ሰው እንዳይ ተደርቆም ይሆን ይችላል። በይዘው መደበቅ ይቻላል ማለት ነው። እና እነሱ ባለዙ ሁለት ሶስት ቻናል አላቸው። ጽጌም ሁለት ነበራት ዳንም ደግሞ ሁለት ናቸው። አንድ ላይ ደግሞ አንድ አላቸው 300 ምናምን ሳብስክራይብ ያለው ማለት ነው። እና ስለዚህ ያው ሌላ ቻናል ከፈለጉ ዝም ብሎ እነሱ መክፈት ብቻ ነው። እንደኛ መለመን የለም። አንድ ከከፈቱ ብዙ የመዳም ቀሞች ሄዶ ሳብስክራይብ ያደርጋሉ። ጣጣ የለብንም ማለት ነው። እና ያው ድራማ መፈጠር አስፈላጊ ነው ብዬ አላስብም። ቻናሉ ከጠፋም ካልጠፋም ሶስተኛም ካስፈለገ ዝም ብሎ መክፈት ይቻላል። እና በእርግጥ እውነት ከጠፋ ያናድዳል። 90,000 ሳብስክራይብ ታያችሁ ተውና እና 1500 300 ያለው ሳብስክራይብ ራሱ ያናድዳል። ምክንያቱም እንዴት እንደሚመጣ እናንተ እኛ እናውቃለን ማለት ነው። እኛ ለምንን ሳብስክራይብ አርጉን ብለን ነው። አሁን እንደውም እንደነሱ በቀልድ አናገኝም። እነሱ እንኳን 1 ወር ወይ 2 ወር ውስጥ ነው 100,000 ሳብስክራይብ የማያገኙት ማለት ነው የሚያገኙት። እኛ ግን 1,000 ሳብስክራይብ ለማግኘት 1 አመት ነው የምንቆየው። እሱም በስንት መከራ ለምነን ተለማምረን ምን ብለን ማለት ነው። እኛ ሰው ሰብስክራይብ አያደርግም ለምን እንደሆነ አላቅም። ያው የመዳም ቀሞች ስለሆነን ይሁን አላቅም እንግዲህ። ስለዚህ ማለት የፈለኩት ባጭሩ ሌላ ቻናል ቢከፍቱ ራሱ ሰብስክራይባቸው ቶሎ ነው የሚያድገው። ስለዚህ ምን ጸባ መጣ? በፍቅር ያለ አይደለም በጥሩ መንገድ መጠያየቅ ይቻላሉ ነበረ ቢዘጋ ራሱ። እኔ ግን ማመን ያቃተኝ ሰብስክራይብ ምንድነው ቻናሉ ጠፍቶ ሳይሆን ተደብቆ ወይም ደግሞ ደብቆት እስከሆነ ይችላል የሚል ጥርጣሬ ገብቻለሁ ማለት ነው። እና ጸብ ለመፈጠር ወይም ደግሞ ያው ሰሞኑም ሰላም ሆኗል ምንም የለማ። ስለዚህ ያን ጸብ ፈልጎት ነው መሰለኝ እንጂ በዚህ ቻናል አሁን እንግዲህ አዲስ ቻናል ተከፍተዋል የጽጌ ማለት ነው። ስለዚህ እሱ ምንድነው የሚያደርጉት? ያው ቻናሉ ስለጠፋ ወይም ደግሞ ያጠፉባት ያን ቻናል ማሳደግ ትፈልጋለች እና ሰብስክራይብ እንዲያደርጉላት ማለት ነው። ስለዚህ ነው ይሄን ምንድነው
ብላ ታመጣችው ይመስለኛል እንደኔ እንጂ ቻናል አጥፍቶ አይመስለኝም ማለት ነው። ይቅርታ ግን እንደዛ ስላቸው ቢጠፋም ራሱ ግን ደግሞ ሰብስክራይብ በቀላሉ ነው የምታገኘው። እውነት ነው የምላችሁ በቀላሉ ታገኛለች። ያው ለፍታለች በእርግጥ በስንት ቪዲዮ ሰርታ ለቃለች። በድጋምም በቃ 90,000 ገብታለች በዛ ቻናል ማለት ነው። ያው ግን ጠፋ ምንም ማድረግ አይቻልም። ስለዚህ ያን ያህል ግርግር አስፈላጊ ነው ብዬ አላስብም እንደኔ። አሁን ደግሞ ያው እንግዲህ ሌላ በሌላ ግርግር ጭቅጭቅ እኛ ጭቅጭቅ ሳይሆን የምንፈልገው ፈታ ማለት ነው። ስለዚህ ፈታ የሚል ቪዲዮዎችን እንዲቀቁልን የምንፈልገውም ይሄ ነው። ከእናንተ የሚያምረው ይሄ ነው። ትምህርት ያለው ነገር ይሄ ነው እንጂ ሁሉም ጭቅጭቅ እና ጸብ ያው ትምህርት ያለው ብዬ አናስብም። የባለፈው ቪዲዮ ላይ እንዳያችሁት ትምህርት ምንም ትምህርት ማለቴ ትምህርት ይሄ ትምህርት ይሆናል ብላችሁ የምታምኑበት ቪዲዮ የለም። ባለፈው ስትጣሉ ሩታ ላይ የሰራችውን ቪዲዮ ማለት ነው። ግን ይሄ ድራማ እንደሆነ ሁላችንም እናውቃለን። ስለዚህ እኛ የምንፈልገው ድራማው ሳይሆን ትክክለኛውን ነገር እና ፍቅር አንድነት ስትሰብኩ ተስማማችሁት ብሰሩ ነው እኛ ደስ የምለን ማለት ነው። ይሄ የኔ አስተያየት ነው። ውድ ቤተሰቦቼ የእናንተ ማስተያየት ደግሞ እንቀበላለን ኮሜንት ስር። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል ነበረ። በሌላ ቪዲዮ ደግሞ ቆንጆ ጥሩ አድርገንም አዲስ ነገር ይዘን እንመጣለን። እስከዛ ድረስ መልካም ቆይታ ይሆንላችሁ። ባይ ባይ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ወደ ቤተሰባችን ተቀላቀሉ። ሰብስክራይብ አድርጉ እንላለን። ይሄ ነው ውድ ቤተሰቦቼ መልካም ቆይታ